እዚህ ላይ ሐዋርያ ሥራ ምዕራፍ 2 የተጻፈው እኛ ክርስቲያኖች ነው ለምሳሌ ኦርቶዶክሳውያን ስናምን ነው ክርስቶስ ሁለት ባህሪ ያለው ነው ብለን ነው ሁለት ባህሪ አንድ ባህሪ ብለን ነው ፍጹም አምላክ ፍጹም ሰው ብለን ነው አሁን እዚህ ሐዋርያ ሥራ ምዕራፍ 2 ላይ ጌታ እግዚአብሔር ጌታ አደረገው ሲል ስለለበሰው ስጋ ነው እየነገረን ያለው እየለበሰው የተዋህደው መለኮት ነው አንድ ማወቅ ያለበት ክርስቶስ የተዋህደው ወይ ደግሞ እግዚአብሔር ወልድ የተዋህደው ፍጹም ፍጡር የሆነ ስጋ ነው ያ ስጋ ደግሞ ጌታ አደረገው ሲል ስለ ፍጡሩ ስለለበሰው ስጋ ነው እንጂ የሚያወራው ክርስቶስ ፍጡር ነው ወይ ደግሞ ጌታ አደረገው የሚል አስተምሮ የለንም እኛ ስናስተምር እኛ ስንነግር እንደኛ አስተምሮ ነው የምንነግርህ እንጂ አንተ እንደተመቸህ አይደለም ማለት ነው እሺ እንደሱ ከሆነ እንደተመቸህ አይደለም እሺ ጥቅስ እየተናገረ ያለው ስለ ስጋው ነው አይደለ ስለ መለኮቱ አይደለም እኛ አሁን ያው ስጋና መለኮት አንለይም ግን ስለ ክርስቶስ ላይ የሚያወራው ስለለበሰው ስጋ ነው እሺ ካልተለየው ለመለኮቱ አምላክ በመጀመሪያ ደረጃ ከቁጥር መጀመሪያ ይሄ ስለዚህ ጥቅስ ለማውራት ከፈለክ ከመጀመሪያ አለብህ በመጀመሪያ ደረጃ ክርስቶስ መሰቀሉን ታምናለህ ይሄን ጥያቄ ለመጠየቅ አሁን እዚህ ላይ የሚለው ጥቅሱ ምንድነው እንግዲህ ይሄንን እናንተ የሰቀላችሁት ይላል ይሄ የተሰቀለውን ጌታ ታምናለህ አሁን ስለማመን ስላለማመን አይደለም የምታምነው አንተ ነህ መጽሐፉ እኮ አንተ አይደለማ አንተ ማወቅ ያለብህ እዚህ ጋር አሁን ይሄን ጥቅስ እንደታመንከው ተመልስ አዳምጥ ጤነኛ ነህ ጥቅስ እንደታመንከው ታዲያ ይሄኛውን አላመንክም ይሄኛውን እንደታመንከው ልመልስልህ አዳምጥ የማታምንበት ነገር የምትናገረው አዳምጥ ረጋ ልመልስልህ እኔ ከቁርአን በተጠይቀኝ ታምናለህ አታምንም ያለህን አምላክነት ካላመንክ እንዴት ነው ስለ ነብዩ መሐመድ የምትጠይቀኝ አልልህም እንደማታምር አውቃለሁ ገብቶሃል አይደለ ስለዚህ የተሰቀለው ክርስቶስ መሆኑን እንዴት አወቅህ ታዲያ እንደዛ ሆነ አሁን ስለተሰቀለውን አላመንከ ይሄኛው ነው እኮ እሺ አዳምጠህ ረጋ በል ወንድ ልጅ ነው አይደል ተከንበል እኔ በአንዲት ፊደል በመጽሐፉ ላይ የማመን ግዴታ የለብኝም ምክንያቱም እኔ ሙስሊም ነኝ ካመንኩኝማ ለምን ክርስቲያን አልሆንኩም እኔ ማላመን ሰው እኮ ነኝ ፊትህ ያለሁት ለምን አታምንም ተብሎ አይጠይቅም እንደዚህ ገብቶሃል አይደል የምታምነው ግን አንተ ነህ መጽሐፉ ያንተ ስለሆነ እኔ በቁርአን ጌታ አደረገው አሁን አዳምጠህ ስለዚህ ጌታ መደረጉ አንተ የምታምንበት መጽሐፍ ስለሆነ ጌታ መደረጉን አምነሃል ወይ መጽሐፉ ያንተ ስለሆነ ታምንበታለህ ጌታ መደረጉን ኢየሱስን ጌታ መደረጉን አንተ ታምንበታለህ በመጀመሪያ ይሄን ቃል ካላመንከበት ለምን ጠየቅ ነው ለምሳሌ ጌታ መሆኑ ክርስቶስ ጌታ ሆነ አልሆነ የማታምን ከሆነ አንተ መጠየቅ አይጠበቅ ማመን አይጠበቅብንም አንተ ወደ ቁርአን መተህ ጠይቀኝ መጀመሪያ ታምናለህ አታምንም ማለት ነው እንደማታምን አውቃለሁ ካመንክማ ሙስሊም ነህ ማለት ነው እኔ ካመንኩኝ በሱማ ክርስቲያን ሆኛለሁ ማለት ነው እኔ ማላምን ሰው ነኝ ፊትህ ያለሁት መጽሐፍ ቅዱስ ነው ማለት ነው እንደሱ እስከሆነ ድረስ አሁን ታምናለህ አታምንም ሳይሆን የምታምነውን እምነትህን በመጽሐፍ ላይ ማረጋገጥ ነው ለምን መከራከር የለብህም ማለት ነው እንደዛ ሆነ ማታምን ከሆነ አዳምጥ በምን ቋንቋ ነው የሚረዱት ፈጣሪ አይምራቸው ተሰሩ ጌታ መደረጉን መጽሐፍ ይናገራል አንተ መጽሐፉን ስለምታምንበት ይሄን አምነሃል ወይ ታምንበታለህ እሺ አንድ ጊዜ ይኸውልህ አሁን እኔ ስለ ክርስቶስ ይሄን ጥቅስ ስነግርህ ማለት ነው የሰማኝ ነው ኡስታዝ ይሄን ጥቅስ ስነግርህ በአንተ አረዳድ አይደለም ነግርህ ማለት ነው አንተ ተረዳው በሌላ መንገድ ነው እኔ ግን ስለ ይሄን ስለነግርህ ቤተክርስቲያን ወይ ደግሞ በተረጎሙት አባቶች በተረጎሙት መንገድ ነው ነግርህ እኛ አንድምታ አለን ትርጓሜ አለን ይሄ ትርጓሜ ደግሞ ክርስቶስ እግዚአብሔር አምላክ ጌታ አደረገው የሚለው ጥቅስ ይሄ ስለ ስጋው የተነገረ እንጂ ክርስቶስ አሁን እኛ ስናምን በራሱ ክርስቶስ ፍጹም አምላክ ፍጹም ሰው ብለን እንደምናምነው ይሄን ስንል ደግሞ ክርስቶስ ጌታ አደረገው የተባለለት ስለ ስጋው ነው ስለለበሰው ስጋ ነው እንጂ ስለ ክርስቶስ ራሱ ፍጹም ሰው ነው ፍጡር ነው የሚል ትምህርትም አስተምሮም የለንም እሱ ያንተ አስተሳሰብ ነው ይሄ የኛ ትምህርት ነው ስለዚህ አንተ በተረዳው መንገድ የተጻፈ መንገድ የለም ምን መልስልም እንደኛ አስተምሮ ነው እሺ በጣም ጥሩ ስለዚህ ኢየሱስ ክርስቶስ ነው ሰው ነው ብሎ አልተናገረም ሰው ነው እኛ ነገርኩህ እኮ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለን እንደምናምን እኛ ሁለት ባህሪ አንድ ባህሪ ብለን እንደምናምነው አዳምጥ እሺ ሰማሁ ስለዚህ ሰው መሆኑን ታምናለህ አንተ ፍጹም ሰው ፍጹም አምላክ ሰው ደግሞ ፍጡር ነው አይደል ወይስ ፈጣሪ ነው ሰው ፍጡር ነው አይደል ነገርኩህ እኮ ክርስቶስ እኛ የምናምነው ፍጹም አምላክ ፍጹም ሰው የተዋሃደ አንድ ባህሪ ከሁለት ባህሪ አንድ ባህሪ ብለን እንደምናምነው ሰማኸኝ ሰው ፍጡር ነው አይደለም ሰው ፍጡር ነው አይደለም ፍጡር ነው ስለዚህ ፍጹም ፈጣሪ ነው ማለት ነው ኢየሱስ አይደለ ፍጹም ፍጡር ፍጹም ፈጣሪ ነው ማለት ነው ኢየሱስ አይደለ ነገርኩህ እኮ የተዋሃደው ስጋ ፍጡር ነው
ያ ፍጡር ስጋ ግን ክርስቶስ በተዋሃደ ጊዜ ምን ሆኗል? ጌታ ሆኗል። የአምላክነትን ባህሪ ተላብሶታል ማለት ነው። በጣም ጥሩ። ያ ስጋ ጌታ ከሆነ ከተዋሃደው በኋላ ያንን ስጋው ቀደም በስጋው ነው ጌታ የተባለው አልከኝ። ስለዚህ ያ ጌታ የሆነው ስጋው ራሱ ያኔ ጌታ ተደረገ የተባለው ያ በመለኮት ራሱ ጌትነት አለው ማለት ነው። አላሁ አክበር። አንድ እየነገርኩህ ያለው እኮ ሰው አድምጠኝ እንጂ አንተ እንኳን በሌላ አርጉመንት ወደ መለኮት ተቀይሯል አይደለ ስጋው። ስለዚህ ቅድም ምን አለኝ? የሐዋርያት ሥራ ላይ ጌታ ተደረገ ያለው በስጋው ነው አለ። ስጋው ደግሞ ወደ መለኮት ተቀይሯል ከተዋህዶ በኋላ ብሎናል።